ተማር ልጄ ወገን ዘመድ የለኛ ሀብት የለኝም ከጄ። ሰላም ጤና ይስጥልን ውድ ተማሪዎች እንዴት ናችሁ? ይህ ከዋሸራ አካዳሚ የሚተላለፍላችሁ የ10ኛ ክፍል ባዮሎጂ ትምህርት ነው። በባለፈው ትምህርታችን በ10ኛ ክፍል ባዮሎጂ ዩኒት 6 ሌሰን 6 አይተን የነበረው about ammonification ነበር። ammonification is the part of nitrogen cycle part 2 ለማየት ሞክረን ነበረ። እንግዲህ ammonification ምንድነው? what's ammonification? ከዛ ዲፋይን አድርገን የነበረው is the process in the nitrogen cycle where organic nitrogen containing compounds from dead plants, animals and waste products is converted into ammonia or ammonium. እንግዲህ ይሄ ከበሰበሱ እጽዋት እንስሳት እና ሌሎች ዌስት ፕሮዳክት ናይትሮጅን ይዘት ያላቸው ኦርጋኒክ ኮምፓውንዶች ወደዚህ ወደ አሞኒያ እና አሞኒየም የሚቀየሩበት ሂደት ነው። ይሄ እንግዲህ አሞኒፊኬሽን የምንለው እንግዲህ አንደኛው የናይትሮጅን ዑደት ፓርት ነው ማለት ነው። እንግዲህ በባለፈው ትምህርታችን ምን ብለናል? ይሄ አሞኒፊኬሽን it is now the intermediary step between depolymerization of larger molecules and the nitrification process የዛ intermediate step ነው ብለናል። እንግዲህ ammonification has some steps። ይሄ እነዚህ nitrogen containing compounds ወደ አሞኒያ እና አሞኒየም የሚቀየሩበት ስቴፖች አሉ ማለት ነው። ከነዚህ ስቴፖች አንደኛው ዲኮምፖዚሽን ነው። ኦርጋኒክ ማተርስ includes proteins and nucleic acids break down by decomposers, bacteria and fungi። እንግዲህ አበስባሽ ናቸው። በእነዚህ አበስባሽ ማይክሮ ኦርጋኒዝምስ እነዚህ ናይትሮጅን ኮንቴኒንግ ኮምፓውንድስ ኦርጋኒክ ማተርስ ዲኮምፖዝ ይደረጋሉ ማለት ነው። ዚ አዘር ስቴፕ እንግዲህ ሌላኛው ባለፈው ያየነው ኮንቨርጅን ቱ አሞኒያ ነው። ዲኮምፖዘርስ ሪሊዝ ኤንዛይምስ ዛት ካን ብሬክ ዳውን ናይትሮጅን ኮንቴኒንግ ኮምፓውንድስ ኢንቱ አሞኒያ ኤንድ ኦር አሞኒየም። ወደ አሞኒያ እንዴት ይቀየራል ስንል በዚህ ሂደት ውስጥ እነዚህ ባክቴሪያና ፈንገስ የመሳሰሉት ተዋሲያን ማይክሮ ኦርጋኒዝምስ እነሱ የሚለቁት ኢንዛይም አለ። አንድ አካል ሲሞት የማፍራረስ ሂደት የሚያከናውኑ ማይክሮ ኦርጋኒዝሞች ናቸው። እነዚህ እንግዲህ ወደ አሞኒያና ወደ አሞኒየም የሚቀይሩ ናቸው ማለት ነው። ሌላኛው ስቴፕ ያየነው ሶይል አብዞርፕሽን ነው። እንዴት እጽዋቶች ይሄንን አሞኒየም እንደሚጠቀሙ የሚያሳይ ሂደት ነው ማለት ነው። እንግዲህ ናይትሮጅን ሳይክል እንግዲህ ዑደቱን ጠብቆ ከተከናወነ በኋላ በአሞኒፊኬሽን ፕሮሰስ ውስጥ እንዴት እጽዋቶች ይጠቀሙታል? አሞኒየም ካን ቢ ዳይሬክትሊ ዩዝድ ባይ ሳም ፕላንትስ። አሁን ባለፈው ትምህርታችን ምን ብለናል? እጽዋቶች ናይትሬትን ከሚጠቀሙ አሞኒያን ብዙ ሳይለፉ ብዙ ኢነርጂ ሳያወጡ አሞኒያን መጠቀም ይቀላቸዋል ብለናል። በዛ መልክ ይህንን አሞኒየምን በቀጥታ መጠቀም ይችላሉ ማለት ነው። ሌላኛው ስቴፕ ያየነው እንግዲህ የመጨረሻው ስቴፕ ዲናይትሪፊኬሽን ነው። ዲናይትሪፊኬሽን ነው። ይሄ ዲናይትሪፊኬሽን እንግዲህ ናይትሬት ወደ አትሞስፌሪክ ናይትሮጅን የሚቀየርበት ሂደት ነው። the process in the nitrogen cycle where nitrate and nitrite are converted into atmospheric nitrogen። ይሄ ደግሞ የራሱ ሂደት አለው። ናይትሬት ወደ ናይትራይት ሬዲዩስድ ይሆናል። እንደገና ደግሞ እነዚህ ናይትራይት ወደ ናይትሪክ አሲድ ሬዲዩስ ይሆናል። ናይትሪክ አሲድ ደግሞ ወደ ናይትረስ ኦክሳይድ ሬዲዩስ ይሆናል። ይሄ ናይትረስ ኦክሳይድ ደግሞ ወደ አትሞስፌሪክ ናይትሮጅን ኮንቨርት ይሆንና ይሄ አትሞስፌሪክ ናይትሮጅን ወደ ከባቢ አየር ውስጥ ይለቀቃል ማለት ነው። እንግዲህ ይሄ አጠቃላይ በናይትሮጅን ሂደት ውስጥ ዑደት ውስጥ የሚከናወኑ ተግባራት ናቸው ማለት ነው። እንግዲህ ናይትሮጅን እንግዲህ በጣም ጠቃሚ ከሚባሉ ንጥረ ነገሮች አንደኛው ነው። በተለይ ፕሮቲንን ለመስራት የምንጠቀምበት ዋነኛው ንጥረ ነገር ነው። በዚህ መልክ እንግዲህ በአፈር ውስጥ፣ በውሃ ውስጥ፣ በሌሎች በከባቢ አየር ውስጥ፣ በአፈር ውስጥ፣ በውሃ ውስጥ ዑደቱን በማከናወን እንግዲህ እጽዋቶች እንዲጠቀሙበት ትልቅ ሚና ይወጣል ማለት ነው። እንግዲህ በዛሬው ትምህርታችን የምናየው ባዮሎጂ ግሬድ 10 ዩኒት 6 ሌሰን 7 6.24 ፎስፈረስ ሳይክል ነው የምናየው ማለት ነው። እንግዲህ በዚህ በኒውትረንት ሳይክል ውስጥ እንግዲህ የመጨረሻው ዑደት ይሄ ፎስፈረስ ሳይክል ነው። እንግዲህ ፎስፈረስ እንደሚታወቀው በጣም ጠቃሚ ከሚባሉ ንጥረ ነገሮች አንደኛው ነው። ሌላኛው ነው እንግዲህ ፎስፈረስ በጣም በርካታ ጥቅሞች አሉት። እሱን እንግዲህ በትምህርት ውስጥ የምናየው ይሆናል ማለት ነው። ሌሰን ኦብጀክቲቭ at the end of this lesson students will be able to draw and label the phosphorus cycle። እንግዲህ ከዚህ ትምህርት በኋላ እንግዲህ ስለ ፎስፈረስ እንዴት ያካሂዳል ዑደቱን እንዴት ያከናውናል የሚለውን ዲያግራሙን ሌብል አድርገን መመልከት እንችላለን ማለት ነው። how phosphorus is recycled ፎስፈረስ እንዴት ሪሳይክል ያደርጋል
እንዴት ውህደቱን ያካሂዳል የሚለውን ነው የምናየው ማለት ነው። እንግዲህ ፎስፈረስ ላይክ ነው ናይትሮጅን ኢዝ ኒድድ ባይ ኦርጋኒዝምስ ቱ ቢልድ ፕሮቲንስ። እንግዲህ ፎስፈረስ በጣም ጠቃሚ ከሆኑ ንጥረ ነገሮች አንደኛው ነው ብለናል። ከዛ ውስጥ እንግዲህ አንደኛው የፕሮቲን ኮምፖነንት ነው ማለት ነው። ፕሮቲንን ለመስራት እንግዲህ እጽዋቶች ይጠቀሙታል። ይህ ብቻ አይደለም፣ ፎስፈረስ የኤቲፒ ኮምፖነንት ነው። የኤቲፒም ኮምፖነንት ነው። ኤቲፒ አዲኖሳይን ትራይፎስፌት የምንለው ዘ ኢነርጂ ከረንሲ ኦፍ ዘ ሴል። አዲኖሳይን ትራይፎስፌት የምንለው እንግዲህ ዘ ፕራይመሪ ሞለኪውል ዊች ካን ስቶር ኤንድ ትራንስፈር ኢነርጂ ዊዝን ሴልስ። ኢነርጂ እንግዲህ እኛ ባንክ ውስጥ ብር አስቀምጠን እንደምንጠቀመው እጽዋቶችም ኢነርጂ ኃይል በሚያስፈልጋቸው ሰዓት ከዚህ ከኤቲፒ ኃይል እየወሰዱ ተግባራቸውን ያከናውናሉ ማለት ነው። ኢት ኢዝ not only for the component of ATP ሌላም ጥቅም አለው ማለት ነው። እንግዲህ ይሄ ፎስፈረስ ሌሎችም በርካታ ጥቅሞች አሉት። ከነዚህ ጥቅሞች ውስጥ እንግዲህ ሌላኛው ደግሞ ምንድነው? ይሄ ሴል ሜምብሬን ኮምፖነንት ነው ማለት ነው። ሴል ሜምብሬን ኮምፖነንት ነው እናገኘዋለን። ፎስፎሊፒድን ብንመለከት እንግዲህ አንዱ የሴል ሜምብሬን ኮምፖነንት ነው which contain phosphate form the structural framework of cell membrane ብለን መግለጽ እንችላለን ማለት ነው። ሌላኛው እንግዲህ የዲኤንኤ እና የአርኤንኤ ስትራክቸር ነው ብለናል። ሌላው ፎስፈረስ የሚታወቀው እንግዲህ ይሄ ቦንና ቲዝ ስትሬንግዝ ለጥርስና ለአጥንት ጥንካሬ ከሚሰጡ ንጥረ ነገሮች አንደኛው ከነ ካልሲየም ቀጥሎ ይሄ ፎስፈረስ ነው ማለት ነው። ፎስፈረስ እና አዮዲን ከመሳሰሉት ሌሎች ንጥረ ነገሮች ጋር ተደምሮ ይሄ ፎስፈረስ እንግዲህ ለአጥንትና ለጥርስ ጥንካሬ ከፍተኛ ሚና የሚጫወት ንጥረ ነገር ነው። ሌላኛው ደግሞ ሜታቦሊክ ፕሮሰስ ላይ በተለይ ይሄ ኢነርጂ አክቲቬሽን ሲግናሊንግ ፓስዌይስ ሜታቦሊክ ፕሮሰስ ላይ ነው ግላይኮላይሲስ የመሳሰሉት ይሄ ሴሉላር ሪስፓይሬሽን ውስጥ ከፍተኛ ሚና ከሚወጡ ንጥረ ነገሮች ውስጥ እንግዲህ አንደኛው ነው ማለት ነው። So phosphorus is now also needed in the synthesis of ATP known as the energy currency of the cell. ቀደም ብለን ተናገር ነው እንግዲህ ፎስፈረስ እንግዲህ ኤቲፒ ለመስራት ከሚጠቀሙባቸው ንጥረ ነገሮች አንዱ ይሄ ፎስፈረስ ነው። ይሄ ኤቲፒ እንግዲህ ማይቶኮንድሪያ ውስጥ በብዛት የሚመረት የኃይል ማጠራቀሚያ ሞለኪውል ነው ማለት ነው። ኤቲፒ የምንለው ማለት ነው። ስፔሻሊ ኢን ዘ ማይቶኮንድሪያ ኦፍ ዘ ሴል። ማይቶኮንድሪያ ውስጥ ብዙ አይነት ኬሚካል ሪአክሽን ስለሚካሄድ እዛ ውስጥ ማይቶኮንድሪያ በስፋት ይመረታል። ሴሎች ከዛ ውስጥ እንግዲህ ኃይል እየተጠቀሙ ማከናወን ያለባቸውን ተግባራት እንዲያከናውኑ የሚያስችል the primary and the immediate source of energy ብለን የምንገልጸው ነው ማለት ነው። ATP adenosine triphosphate የምንለው ማለት ነው። It is usually present in the form of phosphate in the soil and rocks. እንግዲህ ፎስፈረስን በምን መልክ እናገኘዋለን? አብዛኛውን ጊዜ በፎስፌት መልክ ነው የምናገኘው ማለት ነው። ይሄ ደግሞ አፈር ውስጥና በአለት ውስጥ እናገኘዋለን ማለት ነው። ፎስፌት ions found in soil and water are taken up by plants and aquatic algae are converted into organic phosphate. እንግዲህ እነዚህ በአፈር ውስጥና በውሃ ውስጥ የሚገኙ ፎስፌት ions እጽዋቶች እንግዲህ ፕሮቲንን ለመስራት ይጠቀሙባቸዋል። ከዛ በኋላ ደግሞ እንደገና ወደ ኦርጋኒክ ፎስፌት ኮንቨርት ይደረጋል ማለት ነው። ኦርጋኒክ ፎስፌት ሲንተሳይዝድ ባይ ዘ ፕሮዲውሰርስ ኢዝ ፓስድ አሎንግ ዘ ፉድ ቼንስ ቱ ቫሪየስ ኮንሱመርስ ኦፍ ፊደርስ። እንግዲህ በዚህ በፎስፈረስ ዑደት ውስጥ ነው ኦርጋኒክ ፎስፌት በፕሮዲውሰርስ እንግዲህ ፕሮቲንን ለመስራት እንግዲህ አረንጓዴ እጽዋትና ሌሎች የአልጌ ዝርያዎች ምግባቸውን ለማዘጋጀት እንግዲህ ይህንን ፎስፈረስ ሲጠቀሙ በፎስፌት መልክ ይጠቀሙታል ማለት ነው። እንግዲህ እንዴት ዑደቱን ይቀጥላል ስንል እነዚህ እጽዋት እንግዲህ በፉድ ቼን አማካይነት ከአንደኛው ኦርጋኒዝም ወደ ሌላኛው ኦርጋኒዝም በትሮፊክ ሌቭል አማካይነት ይሄ ፎስፌት አይን ከአንደኛው ኦርጋኒዝም ወደ ሌላኛው ኦርጋኒዝም ትራንስፈር ይሆናል ማለት ነው። ከዛ በኋላ ያ ኦርጋኒዝም ይሞታል። ሲሞት ደግሞ ይሄ ኦርጋኒዝም በእነዚህ በዲኮምፖዘርስ እና ባክቴሪያና ፈንጋይ የመሳሰሉት ማይክሮ ኦርጋኒዝምስ ወደ ሶይል በፎስፌት መልክ ወደ ሶይል እንዲገባ ያደርጉታል ማለት ነው። Dead bodies of plants and animals are decomposed by bacteria and fungi and phosphate ions are released from different compounds like phospholipids. እንግዲህ እዚህ ጋር የሞቱ እጽዋትና እንስሳት በእነዚህ በባክቴሪያና ፈንገስ የመሳሰሉት ተዋሲያን እንግዲህ ይፈራርሳሉ። ከፈራረሱ በኋላ በውስጣቸው ያለው ይሄ የፎስፎረስ ይዘት
በዚህ በፎስፌት አይን መልክ ወደ ተለያዩ ኮምፓውንዶች እንደ ፎስፎሊፒድ ወደ መሳሰሉት በዛ መልክ ምን ይሆናል ወደ ተለያዩ አካላት ውስጥ ሪሊዝ ይደረጋል ይለቀቃል ማለት ነው ይለቀቃል ለምሳሌ በምን አይነት ኮምፓውንዶች መልክ ሊለቀቅ ይችላል ፎስፎሊፒድ የሴል ሜምብሬን ፓርት ነው ኤቲፒ ያለ ዲኤንኤ ያለ ጄኔቲክ ማቴሪያል አርኤንኤ ያለ and return to the soil and the water bodies እንደገና ደግሞ ወደ አፈርና ወደ ውሃ አካላት ምን ያደርጋል ሊመለስ ይችላል ማለት ነው እንግዲህ በዚህ መልክ ዑደቱን ሊቀጥል ይችላል እንግዲህ እነዚህ የሞቱ እንስሳትና እጽዋት በእነዚህ ኮምፓውንድ መልክ ሪሊዝ ያደርጋሉ እነዚህ ኮምፓውንዶች ደግሞ ይሄንን ፎስፌት ምን ያደርጉታል ማለት ነው ወደ ኦርጋኒክ ፎስፌት ኤክስክሪት በማድረግ ዑደቱን እንዲጠብቅ ያደርጋሉ ማለት ነው ፎስፌት is also excreted from animals and organic organisms ፎስፌት አይን is also excreted from animals and organisms እንግዲህ ይሄ ፎስፌት አይን ከእጽዋትና ከእንስሳት ኤክስክሪት ይደረግና ወደ ተለያዩ ህይወት የሌላቸው አካላት ይቀላቀላል ማለት ነው ዑደቱን ያከናውናል Phosphate will enter the soil in the form of fertilizers obtained from mining phosphate rocks and applying them in agricultural lands to boost crop yield. እንግዲህ በሌላ መልኩ ደግሞ ስናይ ፎስፌት እንግዲህ በፈርቲላይዘር አማካይነት በማዳበሪያነት በዘመኑ ማዳበሪያ እንግዲህ ይመረታል በሚመረትበት ይሄ ዘመኑ ማዳበሪያ እንግዲህ አንዱ ይዘቱ ምንድነው ፎስፌት ነው ማለት ነው ፎስፈረስ በፎስፌት አይን መልክ ተዘጋጅቶ እንግዲህ በግብርናው ዘርፍ ለሰብል ምርት በምንጠቀምበት ሰዓት የአፈር ለምነትን ይጨምራል በቂ የሆነ የሰብል ምርት የፍራፍሬ አትክልትና ፍራፍሬ በቂ ምርት ለማስገኘት ከፍተኛ አስተዋጽኦ ይወጣል ማለት ነው እንግዲህ በግብርናው ዘርፍ ከፍተኛ ምርት ለማስገኘት ከሚመረቱ ማዳበሪያ ኬሚካሎች አንደኛ ኮምፖነንት ማለት ነው የፎስፎረስ ነው ማለት ነው በፎስፌት መልክ ማዳበሪያ ለማዘጋጀት የሚጠቅም አንደኛው ንጥረ ነገር ነው ማለት ነው በዚህ መልክ በግብርናው ዘርፍ ከፍተኛ የሆነ አስተዋጽኦ ይወጣል ማለት ነው Phosphate fertilizer from farmlands can be leached by rainfall reach the nearby water bodies and can cause eutrophication እንግዲህ ይሄ ፎስፌት እንግዲህ ማዳበሪያ ለማዘጋጀት እንግዲህ በአይን መልክ የሚጠቅሙ ወሳኝ ንጥረ ነገሮች አንዱ ነው ብለናል አርሶ አደሩ ይሄን የዘመኑ ማዳበሪያ ሲጠቀም ዝናብ በሚዘንብበት ወቅት ከርሻ ቦታ ይሄ ኬሚካል ፎስፌት አይን ታጥቦ ወዴት ይገባል ማለት ነው ወደ ውሃ አካላት ወደ ተለያዩ ወደ ውሃ አካላት በጎርፍ አማካይነት ታጥቦ ይገባል እዛ ውሃ ውስጥ በሚገባበት ወቅት እንግዲህ የውሃ ዋተር ፖሊሽን ወይም ደግሞ የውሃ ብክለትን ሊያመጣ ይችላል ማለት ነው ምክንያቱም ይሄ በውሃ ውስጥ የሚቀላቀለው የፎስፌት አይን ምንድነው የሚያደርገው ኦቨር ፕሮዳክሽን ኦፍ አልጌ and other aquatic plants በውሃ ውስጥ በጣም እንዲያድጉና ኒውትሪየንት ኢነርጂ የሆነ የውሃ አካባቢ ይፈጠራል ማለት ነው በጣም ኦቨር ፕሮዳክሽን ኦፍ ኒውትሪየንትስ which can lead to overgrowth of algae and other aquatic plants which can lead to water pollution eutrophication የምንለው እንግዲህ እሱ ነው የውሃ ብክለት ነው እና በዚህ ሁኔታ ዑደቱን ያከናውናል ማለት ነው እንግዲህ ይሄ ፎስፈረስ በፎስፌት አይን አማካይነት በተለያዩ ህይወት ያላቸውና ህይወት የሌላቸው ነገሮች መካከል እንዴት ዑደቱን ያከናውናል የሚለውን እንግዲህ እዚህ ጋር ዲያግራሙን መመልከት እንችላለን ማለት ነው እሱ ነው ፊገር 6.12 ፎስፈረስ ሳይክል ነው እንግዲህ የፎስፈረስ ሳይክል ዲያግራሙ ይሄ ነው ማለት ነው እንግዲህ እዚህ ጋር ሴሉላር ሬስፓይሬሽን አለ cellular respiration from living organisms በፎስፌት መልክ ምን ይሆናል ኤክስክሪት ይደረጋል ከዛ በኋላ by decomposers እንግዲህ decomposers like fungus and bacteria break down these dead bodies of plants and animals and they convert they release phosphate ions from these plants and animals then phosphate ion እንግዲህ ወደ ሶይል ይቀላቀላል ማለት ነው ከዛ በኋላ ደግሞ እንደገና እነዚህ እጽዋቶች phosphorus taken up as phosphate ions by plants and fixed as organic phosphate in plant body እጽዋቶች እንደገና መልሰው ደግሞ ይሄንን ፎስፌት በአይን መልክ ፎስፈረስን በአይን መልክ ካፈር ውስጥ ፕሮቲን ለመስራት
ኤቲፒ ሞለኪውል ቢውልድ ለማድረግ ይጠቀሙታል ማለት ነው። እንደገና ደግሞ እነዚህን እጽዋቶች የሚጠቀሙ ሌሎች ሊቪንግ ኦርጋኒዝምስ ይጠቀሙታል። እንደገና ሪስፔር ያደርጉታል፣ ወደ አፈር እንደገና ይሄዳል ማለት ነው። በዚህ መልኩ ዑደቱን ያከናውናል። ሌላኛው ደግሞ እዚጋ እንግዲህ እንደምንመለከተው በውሃ ውስጥ እንግዲህ በርካታ የሆኑ አሳዎች ይኖራሉ ብለናል። እነኛ አሳዎች አሉ፣ አልጌዎች አሉ። እዚጋ ፎስፌት ዲዞልቭድ ኢን ዋተር እንግዲህ ከእርሻ ማሳ እዚጋ እንደምትመለከቱት ፈርትላይዘር አለ። እንግዲህ ሴዲሜንቴሽን ፎርሜሽን ኦፍ ፎስፌት ሮክስ እንግዲህ እዚጋ ፎስፌት ዲዞልቭድ ኢን ዋተር ውሃ ውስጥ የሟሟው ይሄ ፎስፎረስ አለ። እንግዲህ የዘመኑ ማዳበሪያ እንግዲህ በግብርናው ዘርፍ ከፍተኛ ሚና ያለው እጽዋትና የተለያዩ የሰብል ምርቶችን ለማምረት እንግዲህ የዘመኑን ቴክኖሎጂን ተጠቅመን ማዳበሪያ ሲዘጋጅ ይሄ ማዳበሪያ እንግዲህ በግብርናው ዘርፍ ከፍተኛ ሚና ይጫወታል። አርሶ አደሮች ይህንን ማስታወስ ይጠቀማሉ። ይህንን ማዳበሪያ ከዚህ ከእርሻ ማሳ ታጥቦ የሚሄደው ይሄ ፎስፌት አየን የት ይገባል? የተለያየ የውሃ አካላት ውስጥ ሄዶ ምን ይሆናል? ዲዞልቭ ይሆናል፣ ይሟሟል ማለት ነው። ዲዞልቭ ይሆናል። ቀደም ብለን እንደተናገር ነው ይሄ እዚህ የውሃ አካል ውስጥ ሄዶ ዲዞልቭ የሚያደርገው ፎስፌት አየን ኒውትረንት ኒርችድ ይሆናል ማለት ነው። በጣም ከፍተኛ የሆነ ኒውትረንት በውስጡ ያከማችና ኦቨር ፕሮዳክሽን ኦፍ አልጌ ከፍተኛ የሆነ የአልጌ መስፋፋት ይፈጠራል ማለት ነው። በዚህ በውሃ አካል ውስጥ እንግዲህ በጣም ከፍተኛ የሆነ አልጌዎች ያድጋሉ። እንደዚሁም ሌሎች አኳቲክ ፕላንትስ ያድጉና ምን ያመጣሉ ማለት ነው? የውሃ ብክለት ያመጣሉ ማለት ነው። የውሃ ብክለት ሊያመጡ ይችላሉ። እነዚህ በውሃ ውስጥ የሚገኙ ደግሞ አሳዎች እነዚህን አልጌዎች ይጠቀሟቸዋል። እንግዲህ ዑደቱ እንዴት እንደሚቀጥል ነው የሚያሳየው ማለት ነው። እንደገና ደግሞ እነዚህ አሳዎች ይህንን ፎስፌት አየን ምን ያደርጉታል? ሪሊዝ ያደርጉታል በሬስፓይሬሽን ፕሮሰስ። እንደገና ተመልሶ ዑደቱን ጠብቆ ወደ ውሃ ይገባል ማለት ነው። በዚህ መልኩ ዑደቱን ጠብቆ ይሄዳል። ከተወሰነ ዓመታት በኋላ እንግዲህ ይሄ ፎስፌት አየን እንግዲህ በሚሊዮን በሚቆጠሩ ዓመታት ውሃ ውስጥ ዲዞልቭ በሚሆንበት ሰዓት ወደ ሴዲሜንቴሽን ወደ ሮክ ይቀይራል፣ ወደ አለት ይቀይራል፣ ወደ ሴዲሜንቴሽን ለብዙ ዓመታት ወደዛ ይቀይርና ይሄ እዚህ ጋር ደግሞ የተከማቸው የፎስፌት አየን ብዙ ዓመታት በኋላ እንግዲህ በማይኒንግ እንግዲህ በማዕድን ማውጣት ሂደት ውስጥ እንግዲህ እዛ ውስጥ ከዛ ከማዕድን ውስጥ እንግዲህ በዘመኑ ቴክኖሎጂ ምን ሊመረት ይችላል? ከዚህ ከፎስፌት አየን የዘመኑ ማዳበሪያ ይመረታል ማለት ነው። የዘመኑ ማዳበሪያ ይመረታል። ይሄ ማዳበሪያ ደግሞ ለአፈር ለምነት ተብሎ ለተለያዩ የሰብል ምርቶች፣ እጽዋት፣ አትክልት፣ ፍራፍሬ ለማምረት አርሶ አደሩ በግብርናው ዘርፍ ይጠቀማቸዋል። በዚህ በግብርና ውስጥ ደግሞ አርሶ አደሩ ማሳ ውስጥ ይህንን ማዳበሪያ አፈር ውስጥ በሚጠቀሙበት ወቅት በውሃ ኃይል በዝናብ ኃይል አማካኝነት በጎርፍ መልክ ታጥቦ ወደ ውሃ ውስጥ ይገባል ማለት ነው። እንግዲህ ይሄ ፎስፈረስ እንግዲህ በዚህ መልክ ህይወት ባላቸውና ህይወት በሌላቸው ኮምፖነንቶች መካከል ዑደቱን ያከናውናል፣ ጥቅም ላይ ይውላል ማለት ነው። እንግዲህ ከዚህ ቀጥለን የምናየው ኪ ተርምስ እናያለን ማለት ነው። ኪ ተርምስ የምናያቸው እዚህ ጋር ኪ ተርሞች አሉ። ኤቲፒ በዚህ ፖርሽን ውስጥ እንግዲህ በዚህ በሌሰን 7 አንደር ፎስፈረስ ሳይክል የምናገኛቸው እነዚህ 3 ተርሚኖሎጂዎች አሉ። እነዚህን ዲፋይን ለማድረግ እንሞክራለን። እንግዲህ አንደኛው ኤቲፒ ነው። ኤቲፒ ሲባል ምንድን ነው? ኤቲፒ ኤ ስታንድስ ፎር አዲኖሳይን፣ ቲ ስታንድስ ፎር ትራይፎስፌት፣ ትራይ ፒ ስታንድስ ፎር ፎስፌት፣ አዲኖሳይን ትራይ ፎስፌት የሚለውን ይሰጠናል ማለት ነው። it is the energy currency of the cell which is needed for various activities of cells። እንግዲህ ይሄ ኤቲፒ ቀደም ብለን እንደተናገር ነው it is the immediate source of energy that can store and transfer energy within cells። ልክ እኛ ባንክ ውስጥ ብር አስቀምጠን መጠቀም ስንፈልግ እያወጣን እንደምንጠቀመው ሴሎቻችንም ልክ ኃይልን ሲፈልጉ ከዚህ ከኤቲፒ ኃይል እየወሰዱ ይጠቀሙታል ማለት ነው። ዘያዘር ተርሚኖሎጂ ዘያዘር ተርሚዝ ነው ዩትሮፊኬሽን it is the process in which the body of water becomes enriched with excessive nutrients, primarily nitrogen and phosphorus, leading to the overgrowth of algae and aquatic plants። እንግዲህ ይሄ ዩትሮፊኬሽን የምንለው ምንድን ነው? እንግዲህ በውሃ አካላት ውስጥ እንግዲህ በርካታ የሆኑ እንደ ናይትሮጅን እና ፎስፈረስ የመሳሰሉት ንጥረ ነገሮች በጣም ሲከማቹ የውሃው አካል እንግዲህ በተለያዩ ንጥረ ነገሮች የበለጸገ ይሆንና ምን ሊያመጣ ይችላል ማለት ነው? ኦቨር ፕሮዳክሽን ኦፍ አልጌ። ብዙውን ጊዜ እንግዲህ
በውሃ ውስጥ የምናገኛቸው ፎቶሲንቴቲክ ኦርጋኒዝሞች አሉ። እነ አረንጓዴ ክሎሮፋይትስ የምንላቸው አረንጓዴ አልጌዎች አሉ። እንደዚሁም ሌላ ዝርያ ያላቸው የአልጌ ዝርያዎች በጣም ይበዙና የተለያዩ ኦርጋኒዝሞች እዛ ውስጥ እንዲራቡና የውሃ ብክለት እንዲያመጡ ያደርጋሉ ማለት ነው። ባጭሩ ይሄ ዩትሮፊኬሽን ዘ ፕሮሰሱ ነው። ዋተር ኮንታሚኔሽን ነው። እንግዲህ ዋተር ኮንታሚኔት ሊያደርጉ የሚችሉ ኦርጋኒዝሞች በስፋት ምን ሊሆኑ ይችላሉ? ሊራቡ ይችላሉ ማለት ነው። The other is biofertilizer. But the other terminology is the other term is biofertilizer. It is a substance containing living microorganisms that enhance soil fertility and promote plant growth by fixing nitrogen and solubilizing phosphorus. እንግዲህ እነዚህ biofertilizer ምንድነው? ህይወት ያላቸው ተዋሲያን ማይክሮ ኦርጋኒዝምስ ተቃቅን ማይክሮ ህይወት ያላቸው ተዋሲያን የያዘ የውሃ የአፈር ለምነት የሚጨምርና የእጽዋትን እድገት የሚያፋጥን ኬሚካል ነው ማለት ነው። ይሄ ባዮ ፈርቲላይዘር የምንለው እንግዲህ ተማሪዎች የዛሬው ትምህርታችን በዚህ ይጠናቀቃል። ይህንን ትምህርት ስትከታተሉ ሰብስክራይብ፣ ላይክ፣ ሼር አድርጉ። ለጓደኞቻችሁ መረጃውን አድርሱ። ኮሜንት ካላችሁ አድርሱን። በቀጣይ እንግዲህ ይሄ ትምህርት የመጨረሻ ትምህርታችን ነው። በዚህ በ10ኛ ክፍል ባዮሎጂ ዩኒት 6 የመጨረሻው ትምህርታችን ነው። በቀጣይ በሌሰን 8 የምንገናኘው በኤክሰርሳይዝ ነው ማለት ነው። ሪቪው ኤክሰርሳይሶችን እንሰራለን። እስከዛው ድረስ ሰላም ሁኑ። ላልተማረ ሰው ግን ቀኖች